ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ባላችሁበት ሰላማችሁ ይብዛል እያልኩኝ ዛሬ መጥቻለሁ። ጋይስ ትንሽ ቅር ባለኝ ነገር ነው እውነት። እኔ ትናንትና ዊና ላይ የተለቀቀው ቪዲዮ አይቻለሁኝ። እኔም ትንሽ ጠፍቻለሁኝ ጋይስ። ያው ጥምቀት አይደለ በዓል አይደለ እና ለዛ ነው የጠፋሁት። እንዴት ናችሁ? እውነት ትናንትና ባየሁት ቪዲዮ ትንሽ ቅር ብሎኛል። ዊና እባክህን አሁንም ደግመክ ሁለቱን ብቻ ከካሜራ ጀርባ አገናኝተክ እንድታስታርቅልን እንፈልጋለን ማለት ነው። የሚስማሙበት መንገድ እኔ መለኛውንም አናግሬው ነበረ። ዛሬ ነው ትላንትና ራሱ በዓል ላይ ሀይሚ እንዳልነበረች ብቻዋ እንደነበረች ከሆነች ልጅ ጋር ኦልሬዲ አይታችኋል። በዓልን እንኳን ዘንጥ አላሳለፈችም እና በጣም ነው ያዘንኩትኝ በእውነት። ሌላ ጊዜ ጥምቀት ታስታውሳላችሁ፣ በዓል ሲሆን ሀይሚና ቡቡ በጣም ተመሳሳይ ልብስ ለብሰው ዘንጠው ምናምን የምናያቸው። አሁን ግን እንደዛ አላየናቸውም እና እኔ ትንሽ ከፍቶኛል ስላላየኋቸው፣ በዛ አይነት ሁኔታ ውስጥ ስላላየኋቸው ትንሽ ደብሮኛል ማለት ነው። እና እባክህን አስታርቃቸው። መለኛውም ደግሞ እንዳለው ከሆነ ደግሞ አሁን ቡርኬ ነው እሱ አልፈልግም ብላለች። ስለዚህ አልፈልግም እያልክ ያለው አንተ ነክ። ስለዚህ ከዚህ ተግባርክ ልትመለስ ይገባል። ምክንያቱም ምንም እንኳን ብታጠፋ እንኳን ሀይሚ በቃ ሲጀመር ሀይሚ ምንም ጥፋት የለባትም። ምክንያቱም በቃ ሴት ናት። ሴት ስለሆነች የምትወደው ወንድ ከሌላ ሴት ጋር እንደዚህ ሲሆንባት አይ ትክክል ነው ብላ ማለፍ የለባትም አይደል ጋይስ? አሁን ደግሞ እሷ ደግሞ ተመልሳ ልቧን ትንሽ ሩህሩህ አድርጋ ወደ አንተ ደግሞ ስትመጣ አንተ ደግሞ አልፈልግም ብላኛለች፣ በቃ አልፈልግም ማለት የለብክም። የእውነት ቢያንስ እንኳን በዓል አብረሃት እንደምንም ብለክ በቃ ባትፈልግህ እንኳን እንደምንም ብለክ ከጎኗ ልትሆን ይገባል። በዓልን አብረሃት ልታከብር ይገባ ነበርና ያ ባለመሆኑ በጣም አዝኛለሁኝ። አሁንም ቢሆን ደግሞ ወደ አዲስ አበባ የምትሄዱም ከሆነ በቃ ብቻ ባትለያዩ መልካም ነው። ተስማምታችሁ ታርቃችሁ አንድ ላይ ሂደቱን ብታካሂዱ የተሻለ ነው ብዬ አምናለሁኝ ማለት ነው። እና ሁላችሁም እንዲታረቁ የሚያስታርቃቸው የሚያስማማቸውን ነገር ሀሳብ ይዛችሁ ነው። ገባችሁ? ሰው አስቡት፣ እነዚህ ልጆች ቢለያዩ ምንም አትጠቀሙም። ብዙዎቻችሁ አሁን ቡርኬን ዘቅዝቃችሁ እየሰደባችሁ አላችሁ። ምን ትጠቀማላችሁ? ቡርኬን ስለሰደባችሁት ምን ታገኛላችሁ? ምንም። ግን እነሱ የሚታረቁበትን ከካሜራ ጀርባ እባክህን ዊና አስታርቃቸው። መለኛው እየሞከረ ነው። እኔ በጣም የሚገርመኝ ነገር ኢቭን መለኛው ራሱ ለእኔ ሲነግረኝ ማለት ነው ቡርኬ ሺ ሲል ሀይሚ ሌላ ነገር ትፈጥራለች፣ ሀይሚ ሺ ስትል ቡርኬ የሆነ ነገር ይፈጥራል። ቡርኬ አሁን እንለያይ ብላኛለች፣ መለያየት ነው ያለብን እያልክ ነው አደለ? ይሄ ትክክል አይደለም። ለምንድን ነው የምትለያዩት? ለምን? ቆም ብላችሁ አስቡ። ቡርኬ ስፔሻሊ ቡርኬ ቆም ብለህ አስብ። እሷ ሞኝ ከሆነች አንተ ብልጥ አትሆንም እንዴ? እሷ እኮ በቃ ተናዳ ነው፣ ስሜታዊ ሆና ነው። ሀይሚ በጣም ስሜታዊ ስለሆነች ነው እንጂ በእርግጠኝነት አንተን ጠልታክ አይደለም። በጣም ነው የምትወድህ፣ በጣም ነው የምታፈቅርክ። ለአንተ የተለየ ቦታ አላት እና አንደርስታንድ ልታረጋት ይገባል። ማን አላት እሷ እስካላንተ? አንቺ ትብስ እኔ ብስ ተባብላችሁ ህይወታችሁን እንደማስቀጠል በዚህ ደረጃ እንደዚህ ሲሆን በጣም ይደብራል። ስፔሻሊ በዓልን እንኳን አብራችሁ ማሳለፍ ያልቻላችሁበትን ነገር ስሰማ ትንሽ ደብሮኛል እውነት ለመናገር። እና ሌላ ጊዜ አንድ አይነት ልብስ ለብሳችሁ ፎቶ ለጥፋችሁልን ቀድማችሁ ከዛም ቪዲዮ ተሰሩልን የነበረው የለም። ሀይሚ ራሱ ቪዲዮ ከለቀቀች ኦልሞስት ስንት ቀን ሆኗታል? ከ2 ቀን በላይ አልፏታል። ስለዚህ ይሄ ነገር አንድ ላይ ስትሆኑ ነው የምታምሩት። አንድ ላይ ስትጓዙ ነው ሁሉም ነገር ስኬትም ሁሉም ነገር ሊመጣ የሚችለው። እና እባካችሁ ይሄን ነገር አስቡበት። አንዳንዶቻችሁ ደግሞ አድናቂ ነን የምትሉ ወዳጅ ነን የምትሉ ደግሞ አትወዷቸውም፣ አትዋሹ። አንዳንዶቻችሁ አትወዳቸውም፣ አንዳንዶቻችሁ ከልብ ነው የምትወዷቸው፣ ከልባችሁ የእውነት። አሁን እኔ አንድ በጣም እነሱን የምትወድ ልጅ ያየኋቸው እነማን መሰላችሁ? ብሌን፣ ስልኬ ነው ጠላቴ፣ ዩዘር፣ ሀና። እኔ አላቃቸውም ባይዘው ዲቴይል እንደዚህ በጣም ወደ ውስጥ ገብቼ አይቻቸው አላውቅም። ግን በቃ እንደዚህ ሳያቸው በጣም ለነሱ በጣም ልዩ ፍቅር አላቸው እና ምንም ጉዳታቸውን መስማት የማይፈልጉ ልጆች ናቸው አሉ። በጣም ብዙ ስማቸውን ስላላስታወስኩኝ ነው። ቆይ ጽፍና ስማቸውን እንዳለ ጽፌ የሆነ ቀን ስማቸውን እጠራቸዋለሁ እዚህ ጋር። ለነሱ ሁሌ ተመሳሳይ ሀሳብ የሚሰጡ እንዲታረቁ የሚፈልጉ አንዱን ከአንዱ የማይለዩ አሉ በጣም አድናቂዎቻቸው። እና አንድ ቀን ስማቸውን ሙሉ ጽፌ ይዤ እመጣለሁ ማለት ነው። እና መለኛው አደራክን አሁን ለምንክ የምንማጸንክ ነገር ቢኖር እነዚህ ልጆች ከካሜራ ጀርባ አስታርቅልን። የትም ሳይሄዱ
አስታርቅልን፣ ነገሩ ሳይሰፋ አስታርቅልን። በቃ ዊናም እባክህን እኛ ቪዲዮ አይደለም በቃ አስታርቅልን እና ስጨርሱ የእርቅ ቪዲዮ ብላችሁ ስሩልን። በቃ እንዲህ በዚህ ከቀጠለ ጥሩ አይደለም እና እባካችሁ ይህ ነገር ላይ ፎከስ አድርጉ። ይህንን ነው ልል የምችለው። አሁንም ቢሆን በቃ ታረቁልን ነው የምለው። ሁላችሁም ደግሞ ዱዓ ጸሎት አድርጉ እንዲታረቁ እንዲስማሙ። በቃ ይሄ ነው እና ሀኒ በጣም ብዙ ሰዎች በውስጥ ለምን ጠፋሽ ምን ሆነሽ ምናምን ያላችሁ የእውነት ምንም ሆኜ አይደለም። ይሄን 2 ቀን ጠፋሁኝ። ለምን ጠፋሽ ብትሉኝ አላቅም። ምን እንደው አላቅም፣ ስራ በዝቶብኝ ይሁን ምን እንደሆነ ያው በዓልም ስለነበረ ከቤተሰብ ጋር ምናምንም ሳወራ ምናምን ስለነበረ ለዛ ነው ፎከስ ያላደረኩት እና በዛው እኔም ሪላክስ ረፍት ላድርግ ብዬ ከዩቱብም ጠፈት ብዬ ነበረ። በአንደኛ ደረጃ የጠፋሁት ደግሞ በነፃነት ወርቅነህ አርቲስቱ በሱ እንትን በጣም ደንግጬ ነበረ። በሱ ህይወት ማለፍ በጣም የደነገጥኩት እና ያ ድንጋጤ በጣም ስንት ቀን ሙሉ በቃ አብሮኝ ነበረ እና ለዛ ነው። አሁን ግን ያው እግዚአብሔር ይመስገን ያው ሁላችንም ወደዛ ነን እና ለመላው ቤተሰቦቹ አሁንም በድጋሚ መጽናናትን እመኛለሁኝ እኔ እና ጋይስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ። በሌላ ቪዲዮ እስከማገኛችሁ ባይ ባይ።